አባላት ለ11 ነው ባጥሮ ሲታይ ጭምር ራገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ስስቅ አታስጠላም? ምንም ስራ ሳይኖራት ከ35000 እስከ 40000 ዶላር ማለትም። ሰላም እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በድጋሚ በአዲስ ቪዲዮዎች ተመልሼ መጥቼላችኋለሁ። ቪዲዮን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮዎች አክሩፏል እና ምንድነው የሚለው እዚህ ላይ ያው ይሄ እኛ ኢትዮጵያን መምራት አይችሉም ስንባል ይሄ ኢትዮጵያን መርተን እዚህ ያድርሰናል እና በሞት መሃል ሊገሉን እንትን ሲሉ በስንትና በስንት ሞት መሃል ሊገሉን የመጡትን እንትን እያልን የገደልን ነው የሚለው ያው የተቋቋመን እዚህ ደርሰናል ይልና ማንም ክሬዲት መውሰድ አይችልም። መውሰድ ካለበት ክሬዲት እኛ ይሄ ሆገንስ ከነ ይላል የኔ ሊደርሺፕ ነው እያለ ነው የሚናገረው። የኔ አመራር ነው ይሄንን ሊደርሺፕ መውሰድ ካለበት መውሰድ ያለበት የሚለውን ነገር ነው ሲናገር የምትሰሙት። በቃ በኔ እምነት ሽመልስ ከዚህ በኋላ ከመስከረም በኋላ የኦሮሚያ ክልል ፕሬዝዳንት ሆኖ የሚቀጥልበት እድል የለም። ምናልባት አብይ አህመድ ሙሉ ለሙሉ ስለማያባራቸው የሆነ ቦታ ላይ ሌላ ቦታ ላይ ወስዶ ሊወረውረው እንደሚችል ምናልባት መገመት ይቻላል። ግን ሰውየው ሂዝ ቬሪ ቬሪ ሪች እንዳልኩት ያው የኢትዮጵያ ሀብት ሙሉ እሱ ጋር ነው ያለው። አይኤምኤፍ ለኢትዮጵያ የሰጣትን ብድር ያህል ሀብት አቋማት በርካታ የማዕድን ስፍራዎችን የሚቆጣጠር በጣም ትልቅ ባለ ሀብት ነው አሁን ባለው ሁኔታ እና እኚህ ባለ ሀብት አሁን ምናልባትም በአንዳንድ ሀገራት ፕሬዝዳንት ሆነው ከሚያገለግሉ ቢሊዮነሮችን ፕሬዝዳንት ትራምፕን ጨምሮ ሳይፎካከሩ የሚቀሩ አይመስለኝም አሁን ባለው ሁኔታ። ማንም ክሬዲቱን ሊወስድ አይችልም። በሞት መካከል ነበር ስንሰራ የነበረው፣ በስቃይ ውስጥ ሆነን ነበር ስንሰራ የነበረው። ማንም እንዲህ ሊለን አይችልም። ማንም እያለ ነው ሲናገር። ፊቱ ላይ በእንደዚህ አይነት ፊት ሲናገር የምታዩት እንዲህ እየገደነፋ የሚናገር ሰው ነው። ከዚህ በፊት የሚናገርበትን አግባብ ታውቃላችሁ አይደለም? እንዴት ለህዝብ ያለው ንቀት፣ ህዝብን እንዴት እንደሚንቅ ያለሱ ሀገር ውስጥ ያለ ሰው 130 ሚሊዮን መሆናችንንም ትዝ የምንለውም አይመስለኝም። የሚናገርበት የሚመጻደቅበት ልክ መጠን አልነበረው። አሁን በዚህ ደረጃ መታለች። ምን እንዳሰበ ግልጽ ነው። ከዚህ በፊት ይሄ ማን የህዝብ ተወካዮች ምክር ቤት ነኝ የሚል ተወካይ ነበረ፣ አጋንሳ ነው ማንም ይባል ልጅ፣ ስሙን ልጽፉልኝ ትችላላችሁ። ሽመልስ አብዲሳ ነው እንደዚህ ምናምን እያለ ሲያወራ የነበረው። ያው ንግግሩን ለማምጣት ሞከርኩኝ፣ እናንተ ጻፉልኝ ስሙን። የዛን ጊዜ ነበር ሊያነሳው የሞከረው፣ ግን ሊያነሳው ሲሞክር አይችልም። አብይ ራሱ ሊያነሳው የሚችለው አይደለም። እንደውም ትነሳለህ ሲለው አንተ ራስህ ትነሳለህ፣ እንደውም አንተ ኦሮሞ አይደለህም የሚል ቃላት እስከ መቀያየር ድረስ እንደደረሱ ነው ከአብይ አህመድ ጋር አሁን ያለው መረጃ የሚያሳየው። እስከ መዘላለፍ ድረስ እንደደረሱ ያው እንግዲህ ቪዲዮ እንደተመለከታችሁት ሽመልስ አብዲሳ ከመስከረም በኋላ የመቀጠል እንትን የለውም ብሏል። በእኔ እምነት ነው ያለው፣ ግን የመቀጠል እንትን የለውም ብሏል። እና ደግሞ ከነ ትራምፕ ጋር ያወዳደረው ሀብቱ በጣም ሀብት አለው፣ ከነሱ ጋር መወዳደር እንትንም አለው ማለት ነው። የማዕድን ምናምን ነገር ሁሉም ነገር እሱ ነው የሚቆጣጠረው ማለት ይቻላል ያለን እና ወደ ቀጣይ ቪዲዮ ልሰዳችሁ። በዛሬው ዕለት ሰበር ዜና ተሰምቷል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በአዳማ ከተማ እየተካሄደ ባለውና ከክልል እስከ ወረዳ ያሉ የመንግስት አመራሮች በሚሳተፉበት መድረክ ላይ ባደረጉት ንግግራቸው ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላቶች አሉ ሲሉ ገልጸዋል። ይህ ምኞት በፍጹም ሊሳካ እንደማይችል የገለጹት ርዕሰ መስተዳደሩ ይልቁንም ክልሉ ወደፊት ይበልጥ እየጠነከረ መሬት እየያዘና ውጤታማ እየሆነ እንደሚሄድ ባደረጉት ንግግራቸው አስጠንቅቀዋል። ተመልካቾች ሽመልስ አብዲሳ ነው ንግግር ነው ቪዲዮ እና ምንድን ያለው ኦሮሞ እንዲጠፋ የምትፈልጉ ሰዎች አላችሁ እና ኦሮሞ ከዚህ በላይ እያደገች ነው እንጂ እየጠፋች አትሄድም ነው ያለው። እንግዲህ እዚህ ጋር በጣም የሚደብር ነገር ነው ያለው። ማለት ስለ ኢትዮጵያ ስለ ሀገር ማውራት ይችላል፣ ስለ አንድ ብሔር ብቻ እንትን እየወገነ እያወራ ያለው ማለት ነው። እና እንደዚህ አይነት ነገር ተገቢ አይደለም እላለሁ። መልእክታችሁን ኮሜንት ላይ አሳውቁ። ወደ ቀጣይ ቪዲዮ ልሰዳችሁ። I'm
ላይ ተጣልኩ። ድብልቅት ባከ ጎዳና ታስሻለሽ ምንም ተመልከች ልጆች ሜዳ ላይ ትቻለሁ። ወይኔ ኬቲማ እየቸረቸርኩ ነው። እኔ ምንም ነገር የለኝም። ኬቲማ እየቸረቸርኩ ነው የምኖረው። የኢትዮጵያ ሕዝብ ተመልከቱ፣ ተመልከቱ። ምንም የለኝም፣ በሽተኛ ነኝ። ምንም የለኝ። ይኸው ከሁሉ ሜዳ ያለው ምንም ነገር የለኝም። እዚህ ጋር ነው የምተኛው። ይኸው 52 ዓመት የተቀመጥኩበት ቤት አሽገውብኝ ወርውረውኝ የሄዱት። ይኸው ያየኝው ጤፍራች የምታቁኝ መማጠቁኝ የኢትዮጵያ ሕዝብ ተመልከቱ። ልጆቼ ተበተኑብኝ። እንግዲህ ቪዲዮ እንደተመለከታችሁት ኢትዮጵያ ውስጥ ነው ማለት ይከብዳል። ማለት 52 ዓመት የኖረችበት ቤቷን እና 2 ህፃናት ልጆች ነው ያሏት። ሳር በመሸጥ ነው የምትተዳደረው እና እንደዚህ እንደቀደመው 52 ዓመት የኖረችበት ቤት ውስጥ እኔ ውጪ ብላ አስወጥተው ነው እቋኑ ውጭ አሽገው ሄዱት ማለት ነው። እና ክብሩ ከንቲባ ብላ ነው መፍትሄ ስጭኝ እያለች ያለችው እና መፍትሄ ቢሰጣት እላለሁ። ወደ ቀጣይ ቪዲዮ ልሰዳችሁ። ምንም ስራ ሳይኖራት ከ35000 እስከ 40000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። እቺ ከኋላ የምትመለከቷት ልጅ ኢትዮጵያዊት ነች። በኒውዮርክ ከተማ የምትኖር ሲሆን ይህ ከኋላ የምትመለከቱት አንድ ዩቲዩበር በመንገድ ላይ ሰዎችን እያስቆመ በወር ምን ያህል ወጪ እንደሚያወጡ ይጠይቃል። ታዲያ በአጋጣሚ ይቺን ኢትዮጵያዊት ሴት አስቁሞ በወር ምን ያህል ወጪ እንደምታወጣ የጠየቃት ሲሆን ስሟ ቪኪ እንደሚባልና ከ35 እስከ 40000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ በወጪ መልክ እንደምታወጣ ትነግረዋለች። ታዲያ ዩቲዩበሩን በመገረም ምንድነው የምትሰሪው ብሎ ሲጠይቃት ምንም ስራ እንደሌላት ትመልስለታለች። የኋላ ኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። አባቷ ዘሱ ወልደ ጊዮርጊስ የሚባል ሲሆን በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበረ ሰው ነው። በዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት ሴክሽኑ ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ቪዲዮ እንደተመለከታችሁት በጣም ነው የሚገርመው። በኒውዮርክ ከተማ ነው የሚኖረው። አባቷ ደግሞ ዘሱ ወልደ ጊዮርጊስ ነው የሚባሉት። ኢትዮጵያ ገቢዎች ሚኒስቴር ዋና እንትን ናቸው ያለው። እንግዲህ በወር እስከ 6 ሚሊዮን ብር ነው የምታጠፋው ማለት ነው። ያው ከሱ ነው የምትቀበለው፣ ስራ የላትም። እና ደግሞ ኢትዮጵያ ውስጥ እየተደረገ ያለው ብዝበዛ ምን እንደሆነ አይታወቅም። እንግዲህ የሚመለከተው አካል የሆነ ነገር መፍጠር አለበት። 6 ሚሊዮን ብር በወር የተባለው ለልጁ፣ አባትየው ደግሞ ስንት እንደሚያጠፋ እግዚአብሔር ነው የሚያውቀው። ወደ ቀጣይ ቪዲዮ ልሰራችሁ። ሀገራችን ወዴት እየሄደች ነው? ለአንድ ሳምሰንግ ስልክ ሲሉ እዚህ ጋር የምትመለከቱትን ወጣት ለ11 ሆነው ገለው ጥለውት ሄደዋል። ይሄ የሆነው ሰሞኑን ነው። ሰሞኑን በዚሁ በመዲናችን አዲስ አበባ ማለት ነው ከቦሌ ቡልቡላ ወደ ኮየ ፈጬ በሚወስደው መንገድ ላይ ባለው ትልቅ ድልድይ ስር ማለት ነው እዚህ ጋር የምትመለከቷቸውና ሌሎች ተጨማሪ እዚህ ሴቶችን ጨምሮ ወደ 11 የሚጠጉ ግለሰቦች አንድ ሳምሰንግ ስልክ ቅድም ከተመለከታችሁት ሟች ላይ ለመንጠቅ በማሰብ በጩቤ ወግተውት ማለት ነው ገለውታል። ከዛም ታዲያ በመኪና ወስደው ከቦሌ ቡልቡላ ወደ ኮየ ፈጬ በሚወስደው መንገድ ላይ ድልድዩ ስር ጥለውት ሄደዋል። ታዲያ ይሄንን ወንጀል ከፈጸሙ በ48 ሰዓታት ውስጥ የአዲስ አበባ ፖሊስም በቁጥጥር ስር እንደዋላቸው ተሰምቷል። ይሄ እጅግ በጣም ቅስም ይሰብራል። ለትንሽ ንብረት ትልቅ የተባለ የሰውን ሕይወት አጥፍተዋል። እነዚህ ሰዎች ተገቢውን ቅጣትም ያገኛሉ ተብሎ ይጠበቃል። ለሟች ነፍስ ይማር። እንግዲህ ቪዲዮ እንደተመለከታችሁት በጣም ደባሪ ነገር ነው የተደረገ ያለው። ከቦሌ ቡልቡላ ኮየ ፈጬ የሚወስደው መንገድ ላይ ነው ይህ ስራ የተሰራው። ለ11 ነው ሳምሰንግ ስልክ ለመውሰድ ብለው እንግዲህ ሰውየውን ገለው በመኪና ወስደው ነው ድልድይ ስር የጣሉት። 2 ሴቶችም አብረውት ነበሩ። እንግዲህ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን ማለት ነው። ጊዜው ከፍቷል፣ ጠንቀቅ ማለት ያስፈልጋል። ወደ ቀጣይ ቪዲዮ ከጎርፍ ጋራ ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ራገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ስስቅ አታስጠላም? የውሸት ሳቅ እኮ ልሳንሽ ዘጋ። ትንሽ አለች። ቀይ ባህር አዲስ አበባ ላይ ተፈጥሮ ለሷ ትንሽ ነው፣ ምንም ነገር የለም። ያ ሁሉ የወደመ ሀብት፣ ያ ሁሉ የተፈናቀለ ህዝብ ምንም አይነት ስሜት አይሰጣት። በነገራችን ላይ አዲስ አበባ ብቻ አይደለም ይህ ችግር እየተፈጠረ ያለ፣ ባህር ዳርም ነው። ህዝብ መንቀሳቀስ አልቻለም። መኪኖች፣ ተሽከርካሪዎች መንቀሳቀስ አልቻሉም። ይህ ሁሉ ነገር የሚመጣ አገሪቱ በቀነጨረ ጭንቅላት እየተመራች ስለሆነች ነው። እኒህ ሁሉ ነገር ይህ ሁሉ ችግር የሚፈታ ደግሞ ኢትዮጵያውያን አንዱ ነው። ጥይት ሳይፈሩ የታጠቀ መከላከያ ሰራዊት፣ ፌዴራል ፖሊስ ሳይፈሩ ደረታቸውን ገልብጠው መብታቸውን መጠየቅ ሲጀምሩ ብቻ
አብይ አህመድ ወተት ከቤት በቧንቧ በቀጥታ ቢያስገባልህ ራሱ ማመን የለብህም እያልኩ ነው። በጎን የሚሰራው ነገ አንተን መጦ ለመግደል ነው። ያን ሁሉ እያደረገ በፊት ወተት እያሳየ በኋላ መሳሪያ ደግኖብህ ጭንቅላትህን ነው የሚያፈነዳ። ስለዚህ እንዳታምነው እያልኩ ነው። ውሸታም ናቸው እንዳለ በአጠቃላይ የብልጽግናው መንግስት ካድሬዎች። ስለዚህ ለነሱ እጅ እንዳትሰጡ፣ ወደፊት ብቻ ተነስ። ኢትዮጵያውያን አንዱ ነን። ሁላም ፊትክን ግንባርህን ለጥይት ሰጠህ ተነሳ። ዝም ብለህ አትፍራ። ህዝብ መፍራት የለበትም። ህዝብ ከተቆጣ፣ ህዝብ ከተነሳ የሚያቆመው ምድራዊ ኃይል አይኖርም። እንግዲህ ቪዲዮ እንደተመለከታችሁት በጎርፍ ጉዳይ ነው ያወራው እና አዲስ አበባ ላይ ጎርፍ ተነስቶ ነበር። በባህር ዳር ነው ያለውና በጣም መኪና መንቀሳቀስ እስኪከብዱ ድረስ ነበር የነበረው ጎርፍ እና ዳነች አቤቤ እንደገለጸችው ከሆነ ቀለል አድርጋ ነበር ስታወራ የነበረው እና ሰውየው መጨረሻ ላይ ያስተላለፈው መንገድ ብልጽግና ውሸታም ነው፣ አብይን አትመኑት ምናምን ያለው። እንግዲህ እናንተን ሀሳብ ኮሜንት ላይ ያሳውቁኝ። ወደ ቀጣይ ቪዲዮ ልሰራችሁ። ይሄን ቪዲዮ አይተን እንመለስ። ሌላ መንግስት ወረዳ ላይ ሲወርድ ሌላ መንግስት፣ መብራት ኃይል ስትሄዱ ሌላ መንግስት። ሰምታችኋታል። አብቹዬ ብዙ ጊዜ እኔ የምለፈልፈው ቲክቶክ ላይ የወጣው ለዚህ ነው። ማንም ወርዶ የሚያይ የለም። ህዝቡ እየተማረረ ነው። ምንም እንኳን አንተም ቢወድህም ህዝቡ መሮታል። ወርዳችሁ እዩ እያል የምለፈልፈው ለዚህ ነው። ኢሚግሬሽን ብትሄድ ሌላ መንግስት ነው። የገበሬው ልጅ እንዴት እንደሚሰቃይ ፖሊስ ጣቢያ ብትሄድ ሙስና ነው። ፍትሃዊ ነገር የለም። አሁን አንተ ተበድለ ብትሄድ ኖርማል ሰው ሆነ ገንዘብ ያለው ሰው ወይ ደግሞ የሆነ ነገር በመታወቅ ምናምን ነፃ ይወጣል። ንጹህ ሰው ከፈለገ እስር ቤት ይገባል። እያንዳንዱ የመንግስት መስሪያ ቤት ወንጀል የሚፈጸምበት ነው። አሉ የሚሰሩ ሰዎች አልፎ አድዬ እስኪ ወረድ ብለሽ አዲስ አበባ ውስጥ ምን እየተሰራ ሽመልስ አብዲሳ እስኪ ወረድ ብለይ። በቃ በደልና ፍትህ እየተጣሰ ነው። በቃ ምንም አይነት ፍትሃዊነት የለም። በየቦታው ህግ እየተጣሰ ነው። በየቦታው አሉ ምርጥ የሚሰሩ ሰዎች ስብዕና ያላቸው። ሌሎች ግን በቃ እኔ አንተን መረጥኩ ብልጽግና መረጥኩ፣ ነገር ግን ከስር ያሉት እናንተን አይተን ነው እኛ እየመረጥን ያለ ነው። ወንጀል እየተፈጸመ ነው። በቃ አጋሰሶች በልተው የማይረኩ የማይጠግቡ ሰዎች በየቦታው ብትሄድ ሌላ መንግስት በየመስሪያ ቤቱ ብትሄድ ሌላ መንግስት ያለ ነው ይመስል። አንተን አይተን አብቹዬ አለ ብለን በኮንፊደንስ እዛ ቦታ ላይ ስንሄድ ሌላ ሰው አድዬ ያለች ብለን ስንሄድ ሌላ አውሬ መንግስት ነው ያለው። የሆነ ቦታ ኦቦ ሽመልስ አለልኝ ብለህ ስትሄድ በሙስና የተጨመላለቁ ሰዎች ስብናን የማይረዱ ህግን የሚጥሱ በየመስሪያ ቤቱ ተሸክሽገው ነው ያሉት። ለዚህ ነው በየጊዜው ወርዳችሁ እዩ፣ ቅጣት ቅጡ፣ እሰሩ፣ አባሩ የምንለው ከየመስሪያ ቤቱ ወንጀለኞቹን። ስለዚህ እባካችሁ አሁንም በየቦታው ሌላ መንግስት እንዲባል አልፈልግም። ቢኮዝ አብቹ የኔ አንተን ወድሃለሁ። ስራ እየሰራ ነው፣ አገር እየለወጥክ ነው። አድዬ አንቺንም ቢሆን ኦቦ ሽመልስ አብዲሳንም ቢሆን በጣም ወዳቸዋለሁ። ብዙዎች አሉ የሚሰሩ ነገር ግን በእናንተ ስር ተሰግስገው ያሉ አውሬዎችን አስወግዱልን ፕሊዝ። ራጭቴ ደግሞ ብልጽግናን የመረጥኩት ነው ያለው አብቹ ዶክተር አብይ አዳነች ነው ትመቹኝ ያላችሁ ብሎ ነው የገለጻቸው። ግን ከስራችሁ ያለው ሰው አለ ብዙ ሙስና እየበላ ያው ቅድም እንዳሳያችሁ እንት ባለስልጣን አይነቶች እነዚህ አይነት ሰዎች አሉና እነዛ ሰዎች ከማል ይውጡልን ነው እያለ ያለው። ያው ቪዲዮ እንደዛ ነው የሚለው። በኔ በኩል ደግሞ ስገልጽላችሁ ያው ከላይ ያለው ካልተስተካከለ የስረኛው መስተካከል ማለት በጣም አዛ ነገር ነው ማለት። ዋናው ነገር መስተካከል አለበት። ከላይ ሳይስተካከል ስር ያሉት እንዴትም ሊስተካከሉ አይችልም። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ናቸው። በቀጣይ በወቅታዊ ቪዲዮዎች እስክንገናኝ ድረስ ቸር ቆዩኝ እላለሁ።